ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሰኞ ሰኔ 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ኢትዮጵያን አትሌቶች በሳምንቱ መጨረሻ ቀናት በተከናወኑ የተለያዩ ውድድሮች ላይ ተሳትፈው አመርቂ ድልን መጎናጸፍ ችሏል። በዚህም መሰረት በስቶክሆልም ዳይመንድ ሊግ በተደረገ ውድድር በሴቶች 1500 ሜትር አትሌት ብርቄ አየሎም በቀዳሚነት ውድድሯን ማሸነፍ ችላለች። የወርቅ ሜዳሊያውንም የግሏ ማድረግ ችላለች። እንግዲህ በተለያዩ ከተሞች በሚከናወነው የዚህ የ2026 የዳይመንድ ሊግ የውድድር መድረክ ላይ ኢትዮጵያኖች እንደወትሮ ሁሉ በዚህኛው ዓመት የተሻለ ውጤት ሊያስመዘግቡ የሚችሉበትን ጅማሮ እያስመዘገቡ ነው የሚገኙት ማለት ነው። ሌሎችም ውድድሮች ተከናውነዋል። በኒውዮርክ በተደረገ የ10 ኪሎ ሜትር የጎዳና ላይ ሩጫ ኢትዮጵያዊቷ አትሌት ጽጌ ገብረ ሰላማ ሁለተኛ ደረጃን ይዛ ማጠናቀቅ ችላለች። ሌሎች ኬንያውያን አትሌቶችም በዚህ ውድድር ላይ ከፍተኛ ፍክክር በማድረግ የቀዳሚነቱን ስፍራ ይዘው አጠናቋል። አትሌት ጽጌ ገብረ ሰላማ ውድድሩን በቀዳሚነት ለማጠናቀቅ 30 ደቂቃ ከ53 ሰከንድ ፈጅቶባታል። ሁለተኛ ደረጃን ይዛ በማጠናቀቅም የብር ሜዳሊያ ተሸላሚ ሆናለች። ሌሎች ውድድሮችም ተከናውነዋል። በላቲን በተደረገ በብራዚል ማለት ነው የሪዮ ዴ ጄኔሮ ዓመታዊ ማራቶን ላይ ኢትዮጵያን አትሌቶች በሁለቱም ጾታ ድል መጎናጸፍ ችሏል። በወንዶች አትሌት ጸጋይ ጌታቸው በቀዳሚነት ውድድሩን አጠናቋል። 2:10:23 በመግባት ማለት ነው። ሌላኛው የሀገሩ ልጅ አትሌት አንተነ አየው ኢስማ ሁለተኛ ደረጃን ይዞ አጠናቋል። ለጥቂት ሰከንድ ነው ተቀድሞ ውድድሩን በሁለተኝነት ያጠናቀቀው። የማራቶን ውድድርም አይመስልም ነበረ። የኢትዮጵያን አትሌቶች ተከታትለው ይህንን የውድድር መድረክ አሸናፊ ሲሆኑ በሴቶችም በተመሳሳይ እንደዚሁ አትሌት ጋዲሴ ሙሉ 2:25:46 በመግባት በቀዳሚነት ስታጠናቀቅ አትሌት ትርፌ ጸጋይ እንደዚሁም አትሌት አዝመራ አብርሃ ሁለተኛና ሶስተኛ በመውጣት የብርና የናስ ሜዳሊያ ተሸላሚ ሆነዋል ማለት ነውና እንግዲህ አትሌቲክስን የተመለከተው መረጃችን ይሄ ነው። ወደ እግር ኳሳዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድን ወደ 2027 የአፍሪካ ዋንጫ የውድድር መድረክ ለማለፍ ቅድመ ዝግጅቱን ጀምሯል። ከዚህ በኋላ በአሜሪካ የሚደረገው የወዳጅነት ጨዋታ አለው። ከዚህ ቀደም እንግዲህ ረዘም ያሉ የውል ኮንትራክቶች መፈራረሙ የሚታወቅ ነው ከዲሲ ዩናይትድ ጋር ማለት ነውና ይህን የዚህ አካል የሆነውን ውድድር ለማድረግ እንግዲህ አስቀድመው ከማላዊ ብሔራዊ ቡድን ጋር በድሬዳዋ ኢንተርናሽናል ስቴዲየም የወዳጅነት ጨዋታ አከናውኗል። ይህን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሁለት ጨዋታ ነው የሚያደርገው ከማላዊ ብሔራዊ ቡድን ጋር ማለት ነው። የመጀመሪያው ጨዋታ እንግዲህ በዋሊያዎቹ 1-0 አሸናፊነት ሲጠናቀቅ ፍጹም ጥላሁን በእለቱ እንግዲህ በጣም ድንቅ እንቅስቃሴ በማድረግ ገና ጨዋታው በተጀመረ አንደኛው ደቂቃ ላይ ጎል አስቆጥሮ ዋሊያዎቹ ይህንን የወዳጅነት ጨዋታ 1-0 በሆነ ውጤት እንዲያሸንፉ አድርጓል ማለት ነው። ከነገ በስቲያ ዕለተ ረቡዕ ደግሞ በዚያው በድሬዳዋ ኢንተርናሽናል ስቴዲየም ሁለተኛ ጨዋታቸውን ከዚሁ ከማላዊ ብሔራዊ ቡድን ጋር የሚያከናውኑ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ሀገር ቤት ስፖርታዊ መረጃዎቻችን ይህንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች አሉ። እነሱ ወደ እናንተ ከደረሱ በኋላ ዳግም እንገናኛለን። አብራችሁ ነው። የመኖሪያ ቤቶ በር ባይኖሩ ብለው አስበው ያውቃሉ? በር ውበት ብቻ አይደለም መመኪያም ጭምር ነው። ግሎባል ቴክ ለአካባቢ ተስማሚ የሆኑ ዘመናዊ፣ ጠንካራና ውብ የሆኑ በሮችን በማምረት ለገበያ አቅርቧል። ለመኖሪያ ቤት፣ ለንግድና ለኢንዱስትሪ ፕሮጀክቶች ከፍተኛ ጥራት ያላቸውን WPC በሮችና የበር ፍሬሞችን እያመረተ ይገኛል። በሮቻችን 100% ውሃ የማያስገቡ ምስጥና ተባይ የማይበላቸው አስተማማኝና ጠንካራ በተለያዩ የዲዛይን አማራጮችና የቀለም ምርጫዎችን አካተው እዚሁ ሀገራችን መመረት ጀምሯል። ትላልቅ ትዕዛዞችን በፍጥነትና በጥራት እናደርሳለን። ለበለጠ መረጃ ማየት ማመን ነውና አዲስ አበባ የሚገኘውን ዋና መስሪያ ቤታችን ይጎብኙ። በእርግጠኝነት ይተማመኑብናል። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የለተሰኙ አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። አሁን ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከተ መረጃ ቀዳሚ በማድረግ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ በዕለተ ሐሙስ ጅማሮን የሚያደርገው የ2026 የዓለም እግር ኳስ ዋንጫ የውድድር መድረክ በእግር ኳሱ ቤተሰቦች ዘንድ በከፍተኛ ጉጉት በመጠበቅ ላይ ይገኛል። ለመጀመሪያ ጊዜ በታሪክ 48
ሀገራት ብሔራዊ ቡድኖችን የሚያሳትፈው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ በካናዳ፣ አሜሪካና ሜክሲኮ የጣምራ አስተናጋጅነት እንደሚከናወን ይታወቃልና ጥቂት ቀናቶች ይቀራሉ። ተሳታፊ ሀገራት ብሔራዊ ቡድኖች የወዳጅነትና የአቋም መፈተሻ ጨዋታቸውን እያከናወኑ ይገኛሉ። ትላንት የነበረ አንድ ትልቅ ጨዋታ ነበረ። ኖርዌይን እንደዚሁ ከሞሮኮ ጋር ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። በአውሮፓ የተለያዩ ሊጎች ላይ የሚጫወቱ ታላላቅ ተጫዋቾች በሁለቱም ብሔራዊ ቡድን ስብስብ ውስጥ ተመልክተናል። ጨዋታው አንዳቻ በሆነ ውጤት ሲጠናቀቅ እንግዲህ ለሪያል ማድሪድ በመጫወት ላይ የሚገኘው 8ኛው ደቂቃ ላይ ብሪያን ዲያዝ ጎል አስቆጥሮ የሞሮኮ ብሔራዊ ቡድንን ቀዳሚ አድርጎ ነበር። እንደዚሁም ደግሞ ለሰሜን ለንደኑ ክለብ አርሰናል በእንግሊዝ ፕሪሚየር ሊግ የምናውቀው የአርሰናሉ ተጫዋች ማርቲን ኦዲጋርድ የኖርዌይ ብሔራዊ ቡድን አምበል እንደሆነ ይታወቃልና ያቻነቱን ግብ 75ኛው ደቂቃ ላይ አስቆጥሮ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ከ28 ዓመታት በኋላ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ መመለስ የቻሉት የኖርዌይ ብሔራዊ ቡድን የመጀመሪያ የአቋም መፈተሻ ጨዋታውን እንደዚህ ባቻ ውጤት አጠናቋል። ቀጣይ እንግዲህ ከቀናቶች በኋላ ጅማሮውን በሚያደርገው የዓለም ዋንጫ ላይ የሚደረጉ ጨዋታዎች ተጠባቂ ሆነዋል ማለት ነው። ዛሬ ምሽትም የሚደረጉ የተለያዩ የአቋም መፈተሻ ጨዋታዎች ይከናወናሉ። የፈረንሳይ ብሔራዊ ቡድን ከኖርዝ ሃይርላንድ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ከ10 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮውን ያደርጋል። ከዛም ባለፈ እንደዚሁ ሌላ ጨዋታ አለ። ኔዘርላንድ ከኡዝቤኪስታን ጋር የሚያደርጉት የወዳጅነት ጨዋታ ደግሞ ምሽት 3 ሰዓት ከ45 በኢትዮጵያ ሰዓት አቆጣጠር በተመሳሳይ እነዚህ ሁለት ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው ማለት ነው። ከሰሞኑ እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ ጅማሮ መቃረቡን ተከትሎ የተለያዩ ጥያቄዎችን እየጠየቅን የሞባይል ካርድ ሽልማትን ወደ እናንተ የምናደርስበትን ፕሮግራም መጀመራችን የሚታወስ ነው። ሁለት ያለፉትን ጊዜያቶች ጥያቄዎች ጠይቀናቸዋል። ሶስት ጥያቄ ማለት ነው በሁለት ተከታታይ የመረጃዎቻችን ዕለቶች ማለት ነው። ዛሬም እንደዚሁ ተመሳሳይ 3 ጥያቄዎችን ይዘንላችኋል። እነዚህን ጥያቄዎች በመሞከርና ትክክለኛው መልስ ወደ ናሁ ስፖርት በመላክ የሞባይል ካርድ ሽልማት እንድትሸለሙ እንጋብዛችኋለን። አንደኛውን ጥያቄ አሁን እንጠይቃችኋለን። አንዳንዶቻችሁ ተሳታፊዎቻችን ጥያቄዎቹ ከበድ እንዳሉ እየገለጻችሁ ትገኛላችሁ። አንዳንዶቻችሁ ደግሞ ከዚህ የበለጠም ከበድ ቢል የበለጠ ምርጦቹን ለመለየት ያስችላል የሚሉም ሀሳቦች እየሰጣችሁ ትገኛላችሁ። እኛ አማካኝ በሆነ ሁኔታ ሁላችሁም እንድትሳተፉበት ነው ጥያቄዎችን ወደ እናንተ እያደረስን የምንገኘው። እስኪ ዛሬ ቀለል ያለውን ጥያቄ ቀዳሚ እናድርግና ኋላ ላይ ደግሞ መውጫችን ላይ ሁለት ጥያቄዎችን በተደጋጋሚ ወደ እናንተ እናደርሳለን። የመጀመሪያው ቀለል ያለው ጥያቄ በታሪክ ለመጀመሪያ ጊዜ ይህ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚሳተፉ ሀገራት ብሔራዊ ቡድኖች ብዛት ስንት ናቸው የሚለውን መልስ ትክክለኛ እንድታደርሱን እንጋብዛችኋለን ማለት ነው። እንግዲህ የዓለም ዋንጫን የተመለከተው መረጃችን ይህንን ነው የሚመስለው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እናልፋለን። መልእክቶች ግን ይኖሩናል፣ እነሱን ተከታትለን እንመለስ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የስፔን ብቻ ሳይሆን የዓለማችን አያሉ ክለብ የወደፊት ፕሬዝዳንቱን ሾሟል። ይህም ተረጋግጧል ማለት ነው። ፍሎረንቲኖ ፔሬዝ አሁንም በድጋሚ የሪያል ማድሪድ እግር ኳስ ክለብ ፕሬዝዳንት መሆናቸው ተረጋግጧል። እንግዲህ ሄንሪኬ ሪኬልሚ ከፍተኛ ተፎካካሪ ሆኖ ተመልክተኗል በዚህ ምርጫ ላይ ማለት ነው። ያለፉትን ጊዜያቶች ያን ያህል ጠንካራ ተፎካካሪ እንዳልነበራቸው ይታወቃል። አሁን በድጋሚ የሪያል ማድሪድ ፕሬዝዳንት ሆነው ተመርጧል። እንግዲህ እነዚህ በፕሬዝዳንትነት የሚመጡ የሪያል ማድሪድ የክለቡ ፕሬዝዳንት ማለት ነው የተለያዩ አማራጮችን ለደጋፊዎች በተለይ እንዲመርጧቸው አማላይ ነገሮችን ይዘው ይመጣሉ። ፍሎሬንቲኖ ፔሬዝ የሚታወቁበት የጋላክቲኮ ስብስብ ታላላቅ ከዋክብቶችን ወደ ሪያል ማድሪድ በማምጣት እንደዚሁ ሪያል ማድሪድን ወደ ከፍ የሚያደርጉ ተጫዋቾችን ያመጣሉ ወይም ቃል ይገባሉ ብዙ ጊዜ ማለት ነው። ከቀናቶች በፊት እንደሚታወቀው እሳቸው የሚመረጡ ከሆነ 120
150 ሚሊዮን ፓውንድ ወጪ ሊደረግበት የሚችል አዲስ ስታር ወይም አዲስ ኮከብ ለማምጣት ወደ ሪያል ማድሪድ ቃል መግባታቸው ይታወሳልና ይህንን በነገው ዕለት ይፋ ያደርጉታል ተብሏል። ከእንግሊዝ ፕሪሚየር ሊግ እንዳልሆነ አስቀድሞ ፍንጭ ሰጥተው እንደነበረ ፍሎሬንቲኖ ፔሬዝ ሲነገር እንደነበረ ይታወቃል ማለት ነውና አሁን ፕሬዝዳንት መሆናቸው ከተረጋገጠ በኋላ በነገው ዕለት 150 ሚሊዮን ፓውንድ የሚያወጣው አዲሱ የነጩን ማሊያ ሊለብስ የተዘጋጀው ተጫዋች ማን ነው የሚለው ነገር እንግዲህ በበርካታ የእግር ኳሱ ቤተሰቦች ከፍተኛ መነጋገሪያ ሆኖ ቆይቷል ማለት ነው። በነገው ዕለት ይፋ ይደረጋል። ብዙዎች የባየር ሙኒኩን ሚሼል ኦሊሴን እንደዚሁ እንደሆነ እየገመቱ ነው የሚገኙት ማለት ነውና በቀጣይ ተጫዋች ይሆናል አይሆንም የሚለው ነገር እንግዲህ ግልጽ የሚደረግ ይሆናል። የባየር ሙኒክ ሰዎች ግን ይሄ ተጫዋች በጭራሽ እንደማይሸጥ ነው እየተናገሩ የሚገኙት። ብዙ ፕሮጀክቶች ክለቡ መሰረት አድርጎም እየሰራ የሚገኘው እንደነ ሚሼል ኦሊሴ ባሉ ኮከቦች ወይም ደግሞ ወጣቶችን መሰረት ያደረገ ስብስብ እንደሆነ ነው ቪሴንት ኮምፓኒ ጭምር ይህንን ሐሳብ እየሰጠ የሚገኘው። የክለቡ አመራሮችም ይህንን እየገለጹ ይገኛሉና ፍሎሬንቲኖ ፔሬዝ ቃላቸውን ጠብቀው የትኛውን ኮከብ ወደ ሎስ ብላንኮቹ ቤት ያመጣሉ የሚለው ነገር እንግዲህ በነገው ዕለት ይፋ የሚደረግ ይሆናል። ከሪያል ማድሪድ ፕሬዝዳንታዊ ምርጫ ጋር እንግዲህ በተያያዘ አንዳንድ ተጨማሪ ቦነስ መረጃዎችን ለመስጠት እንግዲህ ሪያል ማድሪድን በፕሬዝዳንትነት የመሩትን ያለፉትን ጊዜያቶች ተመልክተናል። ከዚህ በፊት ሳንቲያጎ በርናቦ የተባሉት ከ1943 እስከ 1978 መርቷል ለ35 ዓመታት ማለት ነውና በሪያል ማድሪድ የክለብ ፕሬዝዳንትነት ታሪክ ቀዳሚው ሰው ናቸው። ረጅም ዓመት በፕሬዝዳንትነት ሪያል ማድሪድን በማስተዳደር እኚህ ሰው እንግዲህ ሪያል ማድሪድ ቤት ትልቅ አሻራ ካላቸው ግለሰቦች መካከል እኚህ ሰው በትልቅነት ይነሳሉ። የክለቡም ስቴዲየም አሁን ድረስ እንግዲህ በስማቸው እንደተሰየመም የሚታወቅ ነው ማለት ነው። ሪያል ማድሪድን ከመፍረስ አደጋ ከተጋረጡ በተለያዩ አጋጣሚዎች ገንዘባቸውን ኢንቨስት በማድረግ እውቅናቸውን በመጠቀም የሪያል ማድሪድ ትልልቅ ሰዎች ተብለው ከሚጠሩ ሰዎች መካከል እንግዲህ አንደኛው ሳንቲያጎ በርናቦ ናቸው። ሰው ብዙ ጊዜ እንደ ስቴዲየም እንደተሰየመ ነገር ነው የሚያውቀው። ነገር ግን ሳንቲያጎ በርናቦ እንግዲህ ከዚህ ቀደም ሪያል ማድሪድን በከፍተኛ ሁኔታ በፕሬዝዳንትነት ማስተዳደር የቻሉ ሰዎች ናቸው። ከዛ ባለፈ ራሞን ሞንዶዛ የተባሉት ግለሰብ ደግሞ ከ1985 እስከ 1995 ድረስ ሪያል ማድሪድን በክለብ ፕሬዝዳንትነት ለ10 ዓመታት እንደዚሁ ማስተዳደር ችለዋል ማለት ነው። የፍሎሬንቲኖ ፔሬዝ ግን ለየት የሚያደርገው የጋላክቲኮ ስብስብ ታላላቅ ተጫዋቾችን ከ2000 ጀምሮ ማምጣት ችለዋል። ለምሳሌ ያህል ሉዊስ ፊጎን ከዛው ከተቀናቃኙ ከካታሎናው ክለብ ባርሴሎና ያመጡ በትን ሂደት ይህም ቃል ገብተው ለምርጫው ይህንንም ተፈጻሚ ያደረጉበትን ሂደት ማስተዋወስ ይቻላል። እንደዚሁም ዚነዲ ዚዳንን 2000 ላይ ሮናልዶ ናዛሪዮ ዴሌማን እንደዚሁ 2002 ላይ ከኢንተር ሚላን ያስፈረሙበትን አጋጣሚ ማስተዋወስ ይቻላል። ዴቪድ ቤካምን ከማንቸስተር ዩናይትድ እንደዚሁም ማይክ ሎይንን፣ ሰርጂዮ ራሞስ፣ ክሪስቲያኖ ሮናልዶ እንደዚሁ ቤንዜማን ሃዛርድን ማንሳት ይቻላል። የቅርብ ጊዜው ደግሞ ክሊያን ምባፔ ነውና አሁን ደግሞ 150 ሚሊዮን ፓውንድ የሚያወጣው አዲሱ ኮከብ በፍሎሬንቲኖ ፔሬዝ ምርጫና ቃል መሰረት በነገው ዕለት የትኛው ተጫዋች ሊሆን ይችላል የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። ወደ ዝውውር መረጃዎች እንለፍ። እንግዲህ ወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ ጅማሮን ሊያደርግ ጥቂት ቀናቶች ናቸው የቀሩት። ከዛ አስቀድሞ ግን የዝውውር መስኮቱ ሳይከፈት ከወዲሁ የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው የተያዘ ነው የሚገኘው። የበርናንዶ ሲልቫ መረጃ ቀዳሚ እናድርግ። እንግዲህ በዘንድሮ ዓመት መጨረሻ ከእንግሊዙ ክለብ ማንቸስተር ሲቲ ጋራ የተለያየው በርናንዶ ሲልቫ ቀጣይ መዳረሻው የት ሊሆን ይችላል የሚለው ነገር በርካቶችን ሲያነጋግር ነበረ። እሱ ምላሽ ሰጥቷል። ከዓለም እግር ኳስ ዋንጫ የውድድር መድረክ በኋላ ነው አሁን በፖርቹጋል ብሔራዊ ቡድን ውስጥ ብሔራዊ ቡድኑ ጥሩ ውጤት እንዲያመጣ ማገዝ እፈልጋለሁ ከቡድን አጋሮቼ ጋር በመሆን ሀሳቡን ሰጥቷል። ከእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ጋር ስሙ ሲያያዝ ነበረ። አርሰናልም ጭምር ይህንን ተጫዋች ሊያስፈርሙ ይችላል የሚሉ መረጃዎች ሲወጡ ነበረ። አሁን ግን በስፋት የካታሎናው ክለብ ባርሴሎና ይህንን ተጫዋች የማስፈረም እድሉ ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። በርናርዶ ሲልቫ ግን ከዓለም እግር ኳስ ዋንጫ የውድድር መድረክ መጠናቀቅ በኋላ ነው ይህንን ውሳኔ ማሳለፍ የምፈልገው የሚል አስተያየት ሰጥቷል። የአርሰናል መረጃ እንደዚሁ እናስከትላለን። አርሰናል ጁሊያን አልቫሬዝ እንደዚሁ ኤሊ ጁኒየር ክሩፒ እና ሞርጋን ሮጀርስ
የአርሰናል ራዳር እንደሆኑ ከዚህ ቀደም ሲገለጽ ነበረ። አሁን ላይ ግን በወጡ መረጃዎች በተለይ ዛሬ ማለዳ ላይ ዘሰን የተሰኘው የመረጃ ምንጭ ይፋ ባደረገው መረጃ መሰረት ወደ ካታሎናው ክለብ ባርሴሎና ለማምራት እንደዚሁ ወስኗል እየተባለ ነው የሚገኘው። በዛው በስፔን ለመቆየት ውሳኔ ስለማሳለፉ ጁሊያን አልቫሬዝ እየተገለጸ ነው የሚገኘው። አርሰናል ቀጣይ እንግዲህ በተጠባባቂነት የያዛቸው ተጫዋቾች ላይ ትኩረት እንደሚያደርግ በተለይ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ሌሎች አማራጮችን ለማየት እንደሚገደዱ እየተገለጸ ነው የሚገኘው። አሁን ሰብሮ የገባው ከአርሰናል ዝውውር ጋር ሞርጋን ጊብስ ዋይት ነው። ሞርጋን ጊብስ ዋይት በኖቲንግሃም ፎረስት እግር ኳስ ክለብ ውስጥ ያለፉትን ጊዜያቶች እጅግ በጣም ስኬታማ ጊዜ ማሳለፍ ችሏል። በዚህ ዓመት ወደ 20 የሚደርሱ ግቦች ላይ ተሳትፎ ማድረግ ችሏል። 15 ግቦችን ከመረብ ማሳረፍ ችሏል። 4 ለጎል የሆኑ ኳሶችን ለቡድን አጋሮቹ ማቀበል ችሏል። ይህ እንግሊዛዊ ኢንተርናሽናል 26 ዓመቱ ላይ ነው የሚገኘው እና አርሰናሎች ይህንን ተጫዋች ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ሌላኛው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ እንግዲህ ከ80 እስከ 100 ሚሊዮን ፓውንድ ድረስ የሚገመት ተጫዋች ነው። 23 ዓመቱ ላይ ይገኛል። በዚህ ዓመት ከክለቡ አስተን ቪላ ጋር የአውሮፓ ሊግ የዋንጫ ክብርን ማሳካቱ የሚታወስ ነው። እንደዚሁም በአሰልጣኝ ዩናይ ኤምሬ ስር ደግሞ ጥሩ መሻሻልን እያሳዩ ከሚገኙ ድንቅ ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ነው የሚገኘው። ሌላኛው አሁን በስፋት እየተነሳ የሚገኘው ደግሞ የብራድሊ ባርኮላ ጉዳይ ነው። የፒኤስጂው የግራ መስመር ክንፍ ተጫዋች ብራድሊ ባርኮላ ቀጣይ የሰሜን ለንደን ክለብ አርሰናል ማሊያ የሚያጠልቅበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው። በእርግጥ በተመሳሳይ እንደዚሁ ሌላኛው የፕሪሚየር ሊጉ ተሳታፊው ክለብ እንደዚሁ ሊቨርፑልም የተጫዋቹ ፈላጊ ሆኖ ብቅ ብሏል ተብሏል እና ኪቪቻ ክቫራትስኬሊያ እንደዚሁ ከአርሰናል ጋር ስሙ እየተያዘ ከሚገኙ ተጫዋቾች መካከል አንደኛው እንደሆነ እየተመለከትን እንገኛለን። አዲሱ ነገር ግን የመረጃው የሚያጠነጥነው እንደዚሁ ሞርጋን ጊብስ ዋይት ከአርሰናል ጋር አዲሱ ነገር አርሰናሎች እንደገና ራዳር ውስጥ ስለማስገባታቸው እየተገለጸ ነው የሚገኘው ማለት ነውና የትኛው ተጫዋች ወደ ሰሜን ለንደኑ ክለብ አርሰናል ሊመጣል የሚለው ነገር የሚጠበቅ ይሆናል። ሌላኛው የአሰልጣኝ ሹምሽር አሁንም እንደቀጠለ ነው። የኔዘርላንዱ ወይም ደግሞ በኔዘርላንድ ሄርዲቪዜ ላይ ከሚታወቁ ክለቦች መካከል አንደኛው ፌኖርድ እንደሆነ ይታወቃል። የቀድሞ የአርሰናል እና የማንቸስተር ዩናይትድ የፊት መስመር አጥቂ የነበረው አሁን ላይ 42 ዓመቱ ላይ የሚገኘው ሮቨን ቫን ፔርሲ ከፌኖርድ የአሰልጣኝነት መንበሩ ስለመሰናበቱ እየተገለጸ ነው የሚገኘው። ያለፉትን 16 ወራቶች በዚህ ክለብ ውስጥ ቆይታ አድርጓል ይህ ተጫዋችና አሰልጣኝ ማለት ነውና የአሰልጣኝነት ስራውንም የጀመረው በዚሁ ክለብ ውስጥ ነበረ። አምና እንግዲህ ሁለተኛ ደረጃን ይዞ ነው ያጠናቀቀው። የኤርዲቪዚን የዋንጫ ክብር ማሳካት አልቻለምና ክለቡን ወደ ከፍታ ማምጣት የሚፈልጉት የክለቡ አመራሮች ወደ አዲስ አሰልጣኝ እያማተሩ እንዳለ መረጃዎች እየወጡ ነው የሚገኙትና ምናልባት በቀጣይ በእንግሊዝ ፕሪሚየር ሊግ ልንመለከትበት የምንችልበት እድል አለ። ገና ወጣት ነው፣ አዳዲስ ሀሳቦችን እያሰረጸ ይገኛልና በስተመጨረሻ እንግዲህ የሮቨን ቫን ፔርሲ መዳረሻ የት ሊሆን ይችላል የሚለውን ነገር የምንመለከት ነው የሚሆነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመጨረሻው ምዕራፍ ላይ ደርሰናል። የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ እያደረስን እንገኛለን። ከዚህ ቀደም እንግዲህ ላለፉት 2 ቀናቶች ያደረስናቸውን ጥያቄዎች እየሞከራችሁ ነው የምትገኙት። ዛሬም እንግዲህ በመግቢያችን ላይ አንድ ጥያቄ ወደ እናንተ አደርሰናል። አሁን ደግሞ ተጨማሪ 2 ጥያቄዎችን ወደ እናንተ እናደርሳለን። የ2030ውን የዓለም እግር ኳስ ዋንጫ የውድድር መድረክ ምክንያቱም 100ኛ ዓመቱ የሚከበርበት ነው። ይህ የዓለም ዋንጫ በልዩ ሁኔታ እንደሚስተናገድም ይታወቃልና
በጣምራ የሚያሰናዱት የ2030ውን የዓለም እግር ኳስ ዋንጫ የውድድር መድረክ የትኞቹ ሀገራቶች ናቸው? ይሄ አንደኛው ጥያቄ ነው። ሌላኛው ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ ከቀናቶች በኋላ በሚጀምረው የ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በባሎንዶር ክብር የከበሩ ሁለት ተጫዋቾች አሉ። አንጋፋዎች ናቸው። ያለፉትን 20 ዓመታት እንግዲህ በተለያየ ክለብ ውስጥ መንገስ የቻሉ ሁለት ታላላቅ ተጫዋቾች አሉ። ዘንድሮ እንግዲህ ይህ የዓለም እግር ኳስ ዋንጫ የውድድር መድረክ የመጨረሻቸው ሊሆን ይችላል እየተባለ እየተነገረ ይገኛል። ብዙ የባሎንዶር ክብር ያላቸው በዘንድሮ ዓመት ለመጨረሻ ጊዜ የምንመለከታቸው ሁለቱ ተጫዋቾች እነማን ናቸው? እነዚህን ሁለት ተጫዋቾች ስም ልታደርሱን ትችላላችሁ። ለዛሬ ዕለተ ሰኞ ሰኔ 1 2018 ዓ.ም ከናሁ ቴሌቪዥን በኒና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጓል። መልካም ጊዜ ይሁንላችሁ።